ጤና ይስጥልን ተመልካቾች በቪዲዮ መልክ ተከስቻለሁ። በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ምክንያቱም ዋናው ቻናላችን ተዘግቷል። ከዚህ በፊት ነግራችኋለሁ። ያው እናንተ ናችሁ ይሄን ነገር ከፍ የምታደርጉ። ስለዚህ ውድ ተመልካቾቻችን ዛሬ እንደ ሰበር ዜና ነው። በእርግጥ ሰበር ዜና ነው። ኦብቪየስሊ የኢራንና የአሜሪካ ድርድር በጣሊያን ሮም ሲደረግ ነበረ። እንግዲህ ምን አይነት ጉዳዮችን አነሳ የሚለው በእርግጥ ሰፊ መረጃዎችን አላገኘንም። ነገር ግን ከደቂቃዎች በፊት ተጠናቋል። ይህን ተከትሎም የኢራን ፖለቲከኞች አባስ አራግቺ የውጭ ጉዳይ ሚኒስትሩ የተለያዩ ሀሳቦችን እንደሚያጋሩ እየተጠበቀ ይገኛል። የኢራን መገናኛ ብዙሃን ግን ድርድሩ አሁንም ስጋት እንዳለበት እየተናገሩ ይገኛል። ምክንያቱም ከ2015 ስምምነት ኢራን መመለስ አለባት፣ ከዛም ባሻገር ምንም አይነት የኒውክሌር ጦር መሳሪያ ሊኖራት አይገባም፣ ለኢነርጂም ጭምር የሚል ሀሳብ አለ። ያ ማለት 98 በመቶ የሚሆነው የዩራኒየም ማበልጸግ ሂደቷን ለማቋረጥ ኢራን ከዚህ በፊት ጫና ሲደረግባት ነበር። አሁን ደግሞ ምንም አይነት የኒውክሌር ወይም የዩራኒየም ማበልጸግ ሂደት ውስጥ እንዳትገባ የሚከለክል ውሳኔ ዶናልድ ትራምፕ እያስተላለፉ ይገኛሉ። ወይም ደግሞ ይሄን የማታደርግ ከሆነ በእርግጥም ኢራን ድምጥማጧ ይጠፋል፣ አሊያም ደግሞ ጦርነት ይታወጅባታል፣ ቀይ መስመራችንን እያለፈች ነው የሚል ሀሳብ እያነሱ ይገኛል። ያ ማለት እንግዲህ ከዚህ በፊት እንደሚታወቀው የኢራንና የአሜሪካ ፖለቲከኞች በዚህ ጉዳይ ላይ ዝግ ነበረ ጉዳዮቻቸውን ያደረጉት። 2018 ላይ ዶናልድ ትራምፕ የኢራንን የኒውክሌር ድርድር ትተውት ከወጡ በኋላ እንዲህ አይነት ነገር ወይም ፊት ለፊት ተገናኝተው አውርተው አያውቁም። በእርግጥ ይሄ ቀጥተኛ ነው ቀጥተኛ አይደለም የሚሉ የሚያወዛግቡ ነገሮች አሉ። ኢንዳይሬክት ትላለች ኢራን ወይም ቀጥተኛ ባልሆነ መንገድ እያደረግነው ያለነው ውይይት ነው የሚል ሀሳብ አላት ኢራን። አሜሪካ ደግሞ ምንም ቢሆን ምን ቀጥተኛ ነው ድርድሩ፣ ምንም አይነት ማስተባበያ የለውም የሚል ነገር አላት። ዞሮ ዞሮ ግን በኦማን የተደረገውን ውይይት ተከትሎ ነው በሁለተኛው ዙር ደግሞ በጣሊያን ሮም እየተደረገው ከደቂቃዎች በፊት ተጠናቋል። ነገር ግን ምን አይነት ጉዳዮችን አነሱ ከተባለ ይሄ ነው የሚባል ነገር የለውም። ነገር ግን ለሶስተኛው ዙር ደግሞ ከተማውም አልታወቀም፣ አንዳንድ ሀሳቦችን በግልጽ አልወጡም። ሶስተኛው ዙር ውይይት የሚካሄድበትን አጋጣሚ የፈጠረ ነው እንጂ ይሄ ነው የሚባል ነገር የለውም። ስለዚህ ዶናልድ ትራምፕ ወደ ነጩ ቤተ መንግስት ዳግም ከመጡ በኋላ ሁለት ሜጀር ነገሮች ተደርገዋል በቴህራንና በዋሽንግተን መካከል። አንደኛው በኦማን የተደረገው የመጀመሪያው ዙር ድርድር ነው። ይሄ ብሬክ ስሩ ነው። ሁለተኛው ደግሞ ዛሬ በጣሊያን ሮም ከደቂቃዎች በፊት የተጠናቀቀው ነው። ስለዚህ ሁላችሁም እንደምታስታውሱት የ2015 የኒውክሌር ስምምነት የአምስቱ ቋሚ የጸጥታው ምክር ቤት P5 ፕላስ ጀርመን ወይም ደግሞ አምስቱ እነ ቻይና፣ እነ ሩሲያ፣ እነ ፈረንሳይ፣ ብሪታንያ፣ ራሱ አሜሪካ ባሉበት ራሽያ ጭምር ባሉበት አምስቱ ቋሚ የጸጥታው ምክር ቤት አባላት ፕላስ ዋን ማለት ጀርመን ባለችበት የኒውክሌር ስምምነት ተደርጎ ነበር። ራሳቸው ዶናልድ ትራምፕ ናቸው ትተውት የወጡት 2018 ላይ። ስለዚህ በአሁኑ ሰዓት ለምን መመለስ ፈለጉ የሚል ጥያቄ ይነሳል። ያም ሆኖ ግን የኢራን ፖለቲከኞች ጉዳዩን በራሳቸው መንገድ የመቃኘትን ፍላጎት አላቸው እና አባስ አራግቺ ተደራዳሪ ሆነው ሮም ገብተው ነበረ። በአሜሪካ በኩል የመካከለኛው ምስራቅ ልዩ መልእክተኛ የዶናልድ ትራምፕ ስቲቭ ዊትኮፍ ተገኝተዋል። ሚዲያዎች በነገራችን ላይ እንዲገቡ አልተፈቀደላቸውም፣ የተለያዩ ውዝግቦች ነበሩ። ያም ሆኖ ግን የሩሲያን ፖለቲከኞች አማክረው ነው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሮም ያቀኑት። ስለዚህ ሩሲያ ምን ብላቸው ይሆን? ሩሲያ ከምን አንጻር ፖለቲካውን ቃኝታው የኒውክሌር ድርድሩን ሀሳብ ሰጥታቸው ለኢራን ፖለቲከኞች ወደዚህ ቦታ ሄዱ የሚል ጥያቄ ምንድነው እየወጣ ይገኛል። ያም ሆኖ ግን ዶናልድ ትራምፕ አሁንም እያሉ የሚገኙት በትሩ ሶሻል ሚዲያቸውም ያጋሩት ኢራን የማትስማማ ከሆነ አይደለም ሶስተኛው አራተኛው ምንም ዙር ይሁን የማትስማማ ከሆነ ዩራኒየም የማበልጸግ ሂደቷን ሙሉ በሙሉ የማትተው ከሆነ ኤሊሚኔት ማድረግ ካልቻለች ወታደራዊ እርምጃ እንወስዳለን የሚል ሀሳብም እያነሱ ይገኛል። ይህን እርምጃቸውን ደግሞ ለመቀጠል የሚያስችላቸው ብዙ ምክንያቶች አሉ። አንደኛው መካከለኛው ምስራቅ ላይ እንደምታውቁት ኢራን አስቸጋሪ የሆነ አቋም አላት ከአሜሪካ አንጻር ሲታይ። ከ1979 የኢራን አብዮት በኋላ እና አያቶላ ሆምኒ የመጀመሪያው ከመጡ በኋላ ያለውን ነገር ስንመለከት እንኳን ብዙ የተለያዩ ነገሮች ስላሉ ከዛ አንጻርም የኒውክሌር ጉዳይ አለ። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ በጉዳዩ ላይ ኢራንን እንዲመቷ ወይም ኢራን ትመታ የሚያደርግ የፖለቲካ ግፊት ያደርጉባታል ተብሎ ይታሰባል። ለዛም ነው በነገራችን ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኦቫል ኦፊስ በነበሩበት ጊዜ ዶናልድ ትራምፕ እንዲህ አይነት ሀሳብ ቀጥተኛ ንግግር ከኢራን ጋር ጀምረናል ሲሉ ኔታንያሁ ትንሽ ፊታቸው የመለዋወጥ ነገር አሳይቶ ነበር። ስለዚህ ድርድሮቹ የማይሳኩበት አጋጣሚ እንዳለ የሚያሳዩ መረጃዎች ከግራም ከቀኝም እየወጡ ይገኛሉ። ተመልካቾች እነዚህን ነገሮች በትክክል ለይቶ ማስቀመጥ ይጠይቃል። እንግዲህ ቀደም ሲል እንደሚታወቀው የኢራንና የአሜሪካ ፖለቲከኞች አዳዲስ ነገር ይጠበቃሉ በዚህ ድርድር የሚሉ ሀሳቦች ቀደም ሲልም ሲወጡ ነበር። አባስ አራግቺ ራሳቸው በጣም ትልቅ ችግር እንዳለ ሲናገሩ ነበረ። ምክንያቱም አሜሪካ ይዛቸው የቀረበቻቸው ሀሳቦች አንደኛ የኒውክሌር ድርድሩ መቋረጥ፣ የኒውክሌር ድርድሩ በቀጠለበት አጋጣሚ ኢራን ምንም አይነት ዩራኒየም ማበልጸግ እንዳትችል የሚል አይነት አቋም ይዛ ነው የመጣችው። ያም አይሆን ከሆነ
ጦርነትን ከፍታለን የሚል ነገር ስላለው ድሮንም እንደማይሆን ነገር አባስ አራግቻ ሀሳብ ሲሰጡ ነበርና እንደዚህ አይነት ነገሮች ደግሞ የፖለቲካውን ግርግር ሌላ መልክ ሊያሰጠው እንደሚችል ብዙዎች ሲናገሩ ነበረ። የሆነውም ይሄው ነው። በዛ ላይ ሩሲያ በዚህ ድርድር ላይ ያላቸው ኢንቮልቭመንት ያላቸው አቋም ምንድነው የሚለውን ስንመለከት ኢራን ማንም ሊያደራድረኝ አይችልም። ማደራደር ከቻሉ የሩሲያ ፖለቲከኞች እነ ቭላድሚር ፑቲን ብቻ ናቸው። ከዛም ባሻገር እነ ሺ ጂንፒንግ የቻይና ፕሬዚዳንት ናቸው እንጂ ሌላው የምዕራቡን ዓለም ምንም አይነት መንገድ መፍትሄ ያመጣሉ ብለን አናስብም የሚል አቋማቸውን ሲያራምዱ ነበርና አሁን ባለ ሁኔታ ብዙ ነገር እጅግ ውስብስብ አይነት አካሄዶችን መመልከት ዓለማችን ችላለች። ዞሮ ዞሮ ይሄኛው ድርድር መፍትሄ ያመጣሉ አያመጣም የሚለው እንዳለ ሆኖ ለሚቀጥሉት ቀናት ወይንም በሚቀጥለው ሳምንት በሚደረገው ስምምነት አንዳች መፍትሄ ዓለማችን ልጠብቅ ትችላለች። ያም ሆኖ ግን የአሜሪካ ፖለቲከኞች እንደምታውቁት የአሜሪካ ፖለቲከኞች ዩራኒየም በኢነርጂ በምንም መንገድ ኢራን ማበልጸግ የለባትም ብለው ነው የሚያስቡት። ስለዚህ እንደሚታወቀው ደግሞ ኢራን 60% የሚሆን የዩራኒየም አቅም አላት። ይሄ ማለት ደግሞ ኢራን የኒውክሌር ቦምብ መታጠቅ ትችላለች በቀናት ውስጥ ከፈለገች በ8 ቀናት ውስጥ ካልፈለገች ደግሞ ከሳምንት በፊት በሆነ አጋጣሚ ኒውክሌር መታጠቅ የምትችልበትን አቅም እንደገነባች ይታወቃል። ይህን ያሉት የአይኤኢኤ ዋና ዳይሬክተር ራፋኤል ግሮሲ ጭምር ናቸው። ራሳቸው ባይደንም ከዚህ ቀደም የነበሩት የአሜሪካ ፕሬዚዳንት ያሉትን የምናስታውሰው ነው። ስለዚህ ቢበዛ 8 ቀን ነው የሚፈጅባት የኢራን ኒውክሌር ለመታጠቅ ወይም አቶሚክ ቦምብ ሊኖራት ከፈለገች ማለት ነው። ከዚህ ውጭም ደግሞ አሁን 60% ማበልጸግ ችላለች ዩራኒየም። ይሄ ማለት ደግሞ አሜሪካ በሁለተኛው የዓለም ጦርነት መጠናቀቂያ ላይ በሂሮሺማና ናጋሳኪ ላይ የተጠቀመቻቸውን አቶሚክ ቦምቦች ያህል አቅም አላት ማለት ነው፣ አቅም አላቸው ማለት ነው። ስለዚህ ይሄ በትክክል ለምዕራቡ ዓለም ፖለቲከኞች ስጋት እንደደቀነ ለሁሉም ግልጽ ነው። ያም ሆኖ ግን የመካከለኛው ምስራቅ ፖለቲካ አሁን በምንመለከትበት ሰዓት ላይ የሶሪያን ጉዳይ ማንሳት እንችላለን፣ የኢራንን ጉዳይ ማንሳት እንችላለን። ሶሪያ ላይ ያለውን አቅሟን ሙሉ በሙሉ ያጣችበት አጋጣሚ አለ። ምክንያቱም የነ በሽር አልአሳድ መንግስት ከዚህ ከሺያ ሙስሊም ጋር በተገናኘ አቅሙን ወይም ደግሞ ስለተገረሰሰ ኢራን በዛ አካባቢ ላይ የምታደርገውን ወታደራዊ እንቅስቃሴ በማጣቷ ዩራኒየም ብቸኛው የዲተረንስ ሲስተም ወይም ደግሞ አቅሟን የምታሳይበት ራሷን ሉዓላዊነቷን የምታስከብርበት አጋጣሚ የሚፈጥረው ይሄ ብቻ ስለሆነ ስለዚህ ዩራኒየምን ወይም ደግሞ ኒውክሌር ኃይልን በቀላሉ አትመለከተውም ተብሎ ይታሰባል። ምክንያቱም አሁን የኒውክሌር ፓወር ነች እሷ። ኒውክሌር ፓወር ሆነ ነው እየተደራደረች ያለችው ከአሜሪካ ጋር። ማን ነው በዚህ አይነት አጋጣሚ በዚህ አይነት ሁኔታ ዓለም ላይ ሊደራደር የሚችለው ተብሎ ከታሰበ ማንም ነው በዚህ ሰዓት። ምክንያቱም ሁሉም ወይ ተስማምቷል በዚህ በዓለም አቀፉ የአቶሚክ ኢነርጂ ስምምነት ውስጥ የገባ ነው። አንዳንዱ ደግሞ እንደ ሰሜን ኮሪያ ሻፈሬ ብሎ ከአባልነቱ 2003 ላይ ነው የወጣችው ሰሜን ኮሪያ እንደምታውቀው እንደሱ ሊሆን ይችላል። አንዳንዱ ደግሞ በድብቅ ዩራኒየም አይደለም እስከ 90 ኒውክሌር ታጥቀው እነ እስራኤል ምንም ያሉት ነገር የላቸውም ታጥቀዋል። ስለዚህ ዓለም ላይ በጥቅሉ 9 ሀገራት ኒውክሌር ታጥቀዋል። አብዛኞቹ ኤዥያዎች ናቸው ማለት ይቻላል። እነ ህንድ፣ እነ ፓኪስታን፣ ራሷ ሰሜን ኮሪያ እንግዲህ እስራኤልን ባትናገር ኤዥያ ውስጥ ስለምትገኝ እስከ 90 የሚሆኑ አረር ጫፎች አሏት። ከዛ አሁን እንግዲህ እየታሰበ ያለው ደግሞ ወይንም ቅድም ባነሳናቸው መንገዶች ኢራን ናትና እንዲህ አይነት ነገሮችን አሉ። ስለዚህ በነገራችን ላይ ዓለም ላይ ቁጥር 1 ኒውክሌር የታጠቀች ሀገር 6500 የሚሆነውን ሩሲያ ናት። ሁለተኛ ላይ ደግሞ አሜሪካ ናት 5500 አካባቢ። ከዛ እነ ቻይና ይቀጥላሉ፣ እነ ፈረንሳይ፣ እነ ብሪታንያ እያሉ ይቀጥላሉ። ስለዚህ እንዲህ አይነት ነገር ስላለ የዓለም ፖለቲካ በኒውክሌር ትጥቅ እንኳን ሁለት ጎራ አለው፣ የምዕራቡና በተለምዶ ምስራቁ የምንለው ኃይል ማለት ነው። ውድ ተመልካቾቻችን በጣም አዳዲስ የሆኑ አፕዴት የሆኑ ጉዳዮችን ማታ ይዤላችሁ የምመለስ ይሆናል። ስለዚህ ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ ውድ ተመልካቾቻችን። this is your ቻናል የኔ ብቻ አይደለም። ስለዚህ don't forget this። ስለዚህ ውድ ተመልካቾች አዳዲስ መረጃዎችን ከዚህ በኋላ በስፋት አጋራችኋለሁ። በማታውም ነገም ከነገ ወዲያ ሁሌ የምንሰራው ነገርም ስለሆነ የአዳዲስ መረጃዎችን አጋራችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ብዙዎቻችሁ ያንተ ነው ወይ የሚል ጥያቄ እያነሳችሁልኝ ነው። አዎ የኔ ነው፣ ያኛው ስለተዘጋ ማለት ነው። በጣም አፕዴት የሆኑ መረጃዎችን ይዤ የምመለስ ይሆናል። አመሰግናለሁ።